ሁላችን የጢሞቴዎስ መጽሐፍ ምዕራፍ 2ን ሁለተኛ ጢሞቴዎስ ምዕራፍ 2ን እናወጣለን። ቁጥር 1 እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለ ጸጋ በርታ። ብዙ ሰዎች የመሰከሩለትን ከኔም የሰማውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚዘምት ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን ምን አይበል አይጥለፍ። ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድል አክሊል አያገኝም። የሚደክም ገበሬ ፍሬ ከሚበላው የመጀመሪያ እንዲሆን ይገባዋል የምለውን ተመልከት። ጌታ በነገር ሁሉ ማስተዋል ይስጥ። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታም በኢየሱስ ክርስቶስ ፊት በመገለጡም በመንግስቱም እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽም፣ ታገስ፣ አስተምር፣ ዝለፍ፣ ገስስ። ሕይወት የሚገኝበትን ትምህርት የማይታከሱበት ዘመን ይመጣል። ነገር ግን ጆሮቻቸው ስለሚያሳክክ እንደገዛ ምኞታቸው ለራሳቸው አስተማሪ ያከማቻሉ። እውነትን ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረት ፈቀቅ ይላሉ። ያነበብኩላችሁ ቃል ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ነው። ደግሞም ቀጥሎ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ያለውን ክፍል ነው ያነበብኩት። ይሄ መልእክት መጋቢያውያን መልእክት ይባላል። አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ እና የቲቶ መጽሐፍ የመጋቢያውያን መልእክት ይባላል። ይሄ ሁለተኛ ጢሞቴዎስ ለየት የሚያደርገው አንድ ነገር አለው። ምንድነው ለየት የሚያደርገው? ጳውሎስ በመንፈስ ለወለደው ለእውነተኛ ልጁ የመጨረሻ የኑዛዜ መልእክት ነው። የኑዛዜ መልእክት ነው። ኑዛዜ ነው። ሁለተኛ ጢሞቴዎስ ኑዛዜ ነው። ለምን? ቅድም እንዳነበብኩላችሁ ሕይወቴ በመስዋዕትነት እንደምታልፍ ቀርባለች ካለ በኋላ ሩጫውን ጨርሻለሁ፣ አገልግሎቱን ፈጽሜያለሁ። ጻድቅ ፈራጅ ከሆነው ከነገስታቱ ንጉሥ ከጌቶቹ ጌታ የጽድቅን አክሊል እቀበላለሁ። ይህ ለኔ ብቻ አይደለም መገለጡን ለሚጠባበቁ ሁሉ ብሎ ይናገራልና ጳውሎስ የመጨረሻ ታይሙ ነው። ይሄን መልእክት ከጻፈ በኋላ ጳውሎስ ሌላ መልእክት አልጻፈም። ይሄን መልእክት ከጻፈ በኋላ ደግሞ በምድር ላይ 6 ወር አልቆየም። ሕይወቱ በመስዋዕትነት አልፋለች። ይሄ የቁም እስረኛ በሆነበት ጊዜ አይደለም። ማማርታኒያን የምትባል አንደርግራውንድ ውስጥ በረዶ ውስጥ አንደርግራውንድ ውስጥ አስረውት ሞቱን በሚጠባበቅበት ታይም የተጻፈ መጽሐፍ ነው። ይሄ መጽሐፍ በጣም ከባድ መጽሐፍ ነውና ኑዛዜ ነው። ጳውሎስ ለእውነተኛ ልጁ የተናዘዘው ኑዛዜ ነው። ስለዚህ ኑዛዜ ሲሪየስ ነው እና ምን ይለዋል ጳውሎስ? ይሄን ጊዜ አደገኛ ጊዜ ነው። ጳውሎስ ይሄን መልእክት ሲጽፍ ጳውሎስ ያሳዝነኛል። እንግዲህ ጳውሎስን እየተማራችሁ ነው። ትንሽ ልጨምርላችሁ ጳውሎስ በጣም የሚያሳዝን ሰው ነው። ምን አይነት መሰላችሁ? ጳውሎስ አንደኛ ይሄን መልእክት የጻፈበት ጊዜ በጣም በከፍተኛ መከፋት ውስጥ ነው ያለው። ማለት ምን መሰላችሁ? በኢሲያ ያሉ ቅዱሳኖች በሙሉ በጳውሎስ ላይ ተመልከቱኝ፣ ልክ እኔ አሁን እንደማሳያችሁ ነው የሆነው። ጀርባቸውን ሰጥተውታል። ሁሉም በስራቱ ላይ የመጨረሻው ስራቱ ላይ ማማርታኒያን የምትባል አንደርግራውንድ ውስጥ በረዶ ውስጥ ተጥሎ እያለ የሚቀዘቅዝ ክፍል ውስጥ ተጥሎ እያለ ሁሉም እነ ኤፌሶን 3 ዓመት ተኩል የቆየ 18 ወራት እነ ቆሮንቶስ በጣም ትልልቅ ወንጌል የሰበካቸው የኔ የሚላቸው በሙሉ ጳውሎስን አፈር ብላ ብለውት ጥለውት ባሉበት ሰዓት ነው ይሄን መልእክት የሚጽፈው። ስሙኝ ንገራችሁ። ሁሉም ጀርባቸውን አዙረውበት፣ ሁሉም ከሱ ሸሽተው ከሱ አንፈልግም በቃ ስራቱ ቀሎባቸው እያለ ይሄን መልእክት ይጽፋል። ይሄን መልእክት ደግሞ ሲጽፍ ከውስጥ ይሄ ቻሌንጅ አለ። ከውጭ ደግሞ አንድ አደገኛ ክፉ ሰው ኔሮ የሚባል ታውቃላችሁ። ይሄ ኔሮ የሚባለው ሰው ክፉ ሰው ነውና ይሄ ክፉ ሰው ደግሞ ከፊት ለፊቱ አለ። ከዚህ
የሰበካቸው ህይወቱን የሰጣቸው እድሜውን የሰጣቸው ራሱን የሰዋላቸው ሰዎች በሮቻቸውን ዘግተውበታል። ከዚህኛው ደግሞ ኔሮ አለ። ኔሮ ማለት ትንሽ ስለ ኔሮ ላስረዳችሁና ወደ ትምህርቱ መለስላችኋለሁ። ኔሮ ማለት በጣም ክፉ ሰው ነው። ዓለማችን ካስተናገደቻቸው ክፉ ሰዎች መካከል አንዱ ኔሮ ነው። ከናዚ በጣም ይበልጣል። በጣም ክፉ ሰው ነው ኔሮ። በ5 ዓመቱ አባቱ ይሞትበታል። አባቱ ሲሞትበት ይህ ሰው እናቱ ኔሮን ታላቅ ደረጃ ላይ ማድረስ ስለምትፈልግ የአባቱን ወንድም ቀላዲዮስ የሚባለውን አገባችው። አንድ ፐርፐዝ ነበራት እና የአባቱን ወንድም ካገባች በኋላ በብዙ ማገባባት ያልጋ ወራሹን ቦታ ኔሮ እንዲይዝ አደረገችው። ቀላዲዮስ ያልጋ ወራሹን ቦታ አሳልፎ ሰጠው። ይሄ ኔሮ የሚባለው ሰውዬ ዙፋኑ ሲይዝ በ17 ዓመቱ ነው። በደንብ ባልበሰለበት ጊዜ ሮምን ለመምራት ዙፋኑን ያዘ። ዙፋን ላይ ተቀመጠ። ተመልከቱኝ፣ አሁን ስሙኝ። ሮምን ለመምራት ዙፋን ላይ ተቀመጠ፣ ቁጭ አለ። በ17 ዓመቱ ዙፋኑ ላይ ልክ እንደተቀመጠ ማን ነው ሊቀናቀነኝ የሚችለው ብሎ በእናት የሚገናኘውን ወንድሙን ገደለው። ቀጥሎ አካሄዱ እናትየው ስላላስደሰታት ረፍ ብላ ስትመክረው፣ ስለዚህ ለስራው እንቅፋት እንደሆነችበት አስቦ ይህ ሰውዬ አስቦ አንድ ቦታ እንድትዝናና በመርከብ እንድትሄድ ትእዛዝ ሰጠ። መርከቡን ግን ውሃ ገብቶበት እንዲገላት። ከዛም እየሄደ እያለ መርከቡ ውሃ ገባበት። በስንት መከራ ተረፈች። እንደተረፈች ሲያውቅ ግደሏት ብሎ ለወታደሮቹ ትእዛዝ ሰጠ። እንዲህ ያለችው እናቱ ሌላ ቦታ እንዳገሉኝ እሱ ከዚህ ነው የወጣውና እዚህ ጋር ወቅታችሁ ግደሉኝ አለች እና ገደለችው። ተገደለች። እናቱን የገደለ ወንድሙን የገደለ በጣም እብድ ታውቃላችሁ። ዓለም አንዳንዴ እብድ አገር መርቷል። እብዶች ስሙኛውን እናቱ ገደለ። በ64 ዓመተ ምህረት የሮም ዋና ከተማውን ፈለጋት ለራሱ። ስለዚህ እሳት ለቀቀበት። የ10 ቀን የሰደድ እሳት። ብዙ ሰዎች በዛ ጊዜ ሞተዋል በእሳቱ። እናንተ ተመልከቱኝ፣ እሳት አንድዶ እሳት ነዶ እሱ ለስላሳ ሙዚቃ 10 ቀን አገሩ እየተቃጠለ በሙዚቃ ያስመታ ነበር። ይኸውላችሁ ለስላሳ ሙዚቃ ይሰማ ነበር ቁጭ ብሎ። እሳት ከተማው እየነደደ እና በዛ ጊዜ በ64 ዓመተ ምህረት 75% ሮም ተቃጠለች። ብዙዎች ሞቱበት በዛ እሳት። በጣም በቁጥር በብር በሀብት ይሄ ነው ተብሎ የማይገመት ሀብት ደበነ። ጉዳዩ አይደለም። ይሄን ሰውዬ ነው ጳውሎስ የሚጋፈጠው ኢየሱስ ያድናል የሚለው። ይሄ ሰውዬ ደግሞ በሱ ቶሮቶሪ ኔሮ ጌታ እንጂ ኢየሱስ ጌታ እንዲባል አይፈልግም። አንተ በል እንጂ እነግርሃለሁ አለ። እኔ እምለው አለ። አንድ ቀራንዮ ላይ የሞተልኝ ያበድኩለት አለ። ለሱ ያበደ እስኪ ጮህ አሜን ይበለኝስ። ያበድኩለት ደማስቆ ላይ ያገኘኝ በብርሃን የመታኝ እኔ ዓለም ውስጥ የገባ የምታሳድደኝ እኔ ነኝ ያለ የክብር ዕቃ ያደረገኝ ይሄ ሰውዬ እንዴት በሱ ቶሮቶሪ ላይ ኢየሱስ ጌታ ነው ማለት ይቻላል? አንድ አይሁዳዊ በእንጨት ላይ ተንጠለጠለውን ኔሮ አስፈሪ ነው ታውቃላችሁ። ለእናቱ ያልተመለሰ ነው፣ ለወንድሙ ያልተመለሰ ነው፣ ለሀገሩ ያልተመለሰ ነው። እንዴት ለጳውሎስ ይመለሳል? ጳውሎስ ግን እንደዚህ አይነት ተግዳሮትን ተጋፈጠ። ዛሬ ስሙ ይንገራችሁ፣ የምድሪቷን ተግዳሮት የሚጋፈጡ ታላላቅ የወንጌል እሳት የነደደባቸው ታላላቅ ሰራዊቶች በኢየሱስ በዚህ ቤት ይወለዳሉ። በዚህ ሰውዬ እጅ ከዚህ ሰውዬ ጋር ነው የተጣላውና ማማርታያን ውስጥ የጣለው በረዶ ውስጥ የሚቀዘቅዝ። ለዚህ እኮ ነው በፍጥነት ክረምቱ ሳይመጣ መጽሐፉና በርኖሱን አምጣልኝ የሚለው። ቅዝቃዜው ከባድ ነው፣ አይችልም። ግን በዛ ቀዝቃዛ ውስጥ ሆኖ የሚጨንቀው ጳውሎስ ቅዝቃዜው አይደለም፣ ኔሮ አይደለም። የሚጨንቀው ቤተ ክርስቲያን ነች። ክርስቶስ ሞቶላታል፣ ደግሞም ይመጣላታል። የሞተላት የፊት መጨማደድ እንዳይኖርባት ዛሬ ይኸውላችሁ ፊቷን የሚያጨማድዱ የጨለማ ኃይሎች የትኛውም ጉልበት በኢየሱስ ስም የተመታ ይሆን። የጳውሎስን ሰውነት ብታዩት 3 ጊዜ ነው ለ41 እስኪቀረው ድረስ የተገረፈው። እንዳለ ሰውነቱ ቁስል በቁስል ነው። ምንድነው እንደዚህ የሚያደርገው ካላችሁኝ፣ አንድ ዓለም ገብቶታል፣ አንድ ብርሃን ገብቶታል፣
አንድ ህይወት ገብቶታል። በመከራው መካፈል ይፈልጋል። ወደ ሙታን ትንሣኤ መድረስ ይፈልጋል። እሱን መምሰል ይፈልጋል። እሱን ማየት ይፈልጋል። ዛሬ እንደዚህ አይነት ትውልድ እዚህ ቤት ይወለዳል። ለወንጌል የሚጨክኑ ለወንጌል ምንም የሚያደርጉ ወንጌል ከተባለ ማይጨክኑ ወንጌል ፊት ጉልበታቸውን ማያሳዩ ኃይላቸውን ማያሳዩ ህይወታቸውን ለመሰዋት አይደለም ያላቸውን ህይወታቸውን ለመሰዋት ያበዱ የወንጌል እብዶች በጌታ በኢየሱስ በዚህ ቤት ይወለዳሉ። አንተ ልቀቀኝና እስኪ አሜን በለኝስ። ይሄ ሰው ነው በዚህ ተዘግቶበታል፣ በዚህ ተዘግቶበታል፣ በዚህ ተዘግቶ እንደዚህ ሆኖ ተከፋው ብሎ አይደለም የጻፈው። ለልጁ ለጢሞቴዎስ እንደዚህ ይለዋል፣ እንግዲህ ልጄ ሆይ ይለዋል። ይሄን ከማለቱ በፊት ሶስት ነገር ይሰጠዋል። ምን ይለዋል? እስራቴ እንዳይቀልብ ይለዋል። አንድ ሁለተኛ የወንጌልን መከራ ከኔ ጋር ምን በል ተቀበል ይለዋል። ሶስተኛ የፍርሃት መንፈስ አልተሰጠህም አለው። የፍርሃት መንፈስ አለ የኃይል መንፈስ ነው የተሰጠህ አለው። የኃይል መንፈስ ነው የተሰጠህ አለውና ምን ይለዋል መሰለህ? ኔሮን እንዳልፈራው ያደረገኝ፣ ግርፋትን እንዳልፈራው ያደረገኝ፣ ሞቷል ብለው በድንጋይ ሲወረውሩብኝ ያንን እንዳልፈራው ያደረገኝ አንድ ሚስጥር አለ ልጄ። እሱን ነው ማስተላልፍልህ። ገንዘብ አይደለም ሰጠህ፣ ኑዛዜ ይሄ ነው። አንድ ነገር እነግርሃለሁ ልጄ፣ እንግዲህ በጌታ በኢየሱስ ጸጋ በርታ። ጸጋው ካለ ሞት ኢምንት ያደርጋል። ጸጋው ካለ ግርፋትን ያሳንሳል። ዛሬ ይሄ ጸጋ በእናንተ ላይ ይፍሰስ። ጸጋ ያስፈልጋል አለው። እንግዲህ ልጄ ሆይ በክርስቶስ ኢየሱስ ባለክ ጸጋ ይላችሁ። ይሄ ጸጋ የሚባለው ነገር ሰባኪ ብቻ አይደለም ያረግክ፣ ሞት ተራ ያረግባል። አንተ ልቀቅና እስኪ አሜን በለኝስ። እኔ ምን አይነት ጸጋ ነው የወደቀባቸው እነ ጳውሎስ። ይኸውላችሁ የተከተለው ኢየሱስ ያመነው ኢየሱስ ልንዘምርለት ብቻ አይደለም፣ ልንዘምርለት ተቃውሞ ልንሰማ ብቻ አይደለም፣ የሆኑ ሰዎች እንዲተቹን ብቻ አይደለም፣ ልንሞትለት ተወስነናል። ጩሁና እስኪ አሜን በለኝስ። አሁን ስሙኝ ምን ይላል ጳውሎስ? እንደዚህ ይለዋል፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለ ጸጋ በርታ። ቀጥሎስ ብዙ ሰዎች የመሰከሩለትን ከኔም የሰማውን ሌሎቹን ሊያስተምር ለሚችል ለታመኑ ሰዎች አደራ ስጥ። ና ያሚና ተመልከቱ። ጳውሎስ እንደዚህ ነው እያለ ያለው። እኔ ልጨርስ ነው አለ። ላንተ ሰጥቻለሁ አለ። ምኑን? ቤተ ክርስቲያንን ኤፌሶንን ላንተ ሰጥቻለሁ። አንተም ዝም ብሎ ሰው አይደለም መስጠት ያለብህ። አንደኛ ማስተማር የሚችል፣ ሁለተኛ ለታመነ ሰው አስተላልፍ። ለምን? ቸርች ክፉ ሰዎች እጅ መውደቅ የለባትም። ቸርች ታማኞች ላይ ታማኝ ሰዎች። ስለዚህ ስታስተላልፍ አክቲቪቲውን አይተ ሳይሆን ታማኝነቱን አይተ። ዛሬ የታማኝነት መንፈስ በዚህ ቤት ይፈሳል። አንተም ይኸውልህ እኔ ሰጥቻለሁ ላንተ ምን? የወንጌል አደራ። ይሄ ወንጌል የሞተለት አለ፣ ንጹህ በግ ደሙን አፍስሷል። ይሄ በወንጌል ታርዷል። ደግሞም የነገስታት ንጉስ የጌቶች ጌታ ሆኖ በመላእክት አለቃ በመለከት ድምፅ ከመቅደስ መጥቶ ይወስዳታል። እስኪወስዳት ድረስ አንተ እጅ ላይ ቤተክርስቲያን ወድቃለች። አንተም ግን እነ ሄሜኔዎስ እነ እስክንድሪዎስ ስላሉ ለነሱ ሳይሆን ለታመኑ እንደ አንተ ታማኝ ለሆኑ ዛሬ በኢየሱስ ስም የታማኝነት መንፈስ በዚህ ቤት ይፈሳል። አሳልፈህ ስጥ ይለዋል። ቴንክ ዩ። ምን ማለት ነው ጳውሎስ እያለ ያለው? እቺን ነገር ከሰማችሁኝ ይበቃኛል። ታማኝ ሰው አስፈላጊ ነው። ይሄኛው ታማኝነት ምን መሰላችሁ? አለመዋሸት አይደለም። ኢየሱስ ጌታ ነው ብሎ ነው ማማርቲያን የተጣለው፣ እየሞተ ያለው፣ እየተሰዋ ያለው። እንዴ እሳቱን እኮ ከተማውን አቃጥሎ ኔሮ እኮ ምንድነው ያለው? ህዝቡ እሱ ላይ ሊነሱ ሲሉ ምን አለ? ይሄን ያደረጉ ቅዱሳኖች ናቸው ብሎ እኮ ቅዱሳንን በአንበሳ አስበልቷል። በእሳት ተቃጥሏቸዋል። ከተማ እንዲነሳባቸው አስደርጓል እኮ። ስለዚህ ኬዙ ሲመጣ ጥሎ መሄድ አያስፈልግም ማለት ወገኖቼ። ዛሬ አንድ ነገር ልነግራችሁ ነው። ፓስተር ጆሲ ምን ፈልገ ነው? እግዚአብሔር ታማኝነትን ይፈልጋል። የታማኝነትን መንፈስ ይፈልጋል። ወገኖቼ ስሙኝ፣ ለታማኙ ህዝብ ደጁ እንዳይዘጋበት እግዚአብሔር ከፍቶ ይሰጠዋል። ምን አይነት ታማኝነት? ሶስት ነገር ልንገራችሁና አንድ ነጥብ ሰጥቼ ጨርሳለሁ። ምን አይነት ታማኝነት? እግዚአብሔር ታማኞችን ይወዳል። የኢየሱስ ክርስቶስ የወገቡ መቀነት ምንድነው? ታማኝነት ይባላል። ማንን ትፈልጋላችሁ ሲሉት የናዝሬቱ ኢየሱስን ሲሉት በዚህ ጋር አልፏል አይልም እንዴ? እኔ ነኝ ያላቸው።
ታማኝ ነዋ። ምን ይዘው እንደመጡ ምን እንደሚያደርጉ ያውቃል፣ አልካዳቸውም። እየሰማችሁ ነው? ስለዚህ ስታስተላልፍ አለ ይሄኛው ታማኝነት ሞት ያስከፍላል። ኢየሱስ ጌታ ነው ብለ ኔሮ ቶሮቶሪ ላይ ተናገርክ ማለት የሚያስከፍል የህይወት መስዋዕትነት አለ። ቸርች ደግሞ የሞተላት ስላለ ቸርችን መቀበል ያለባቸው ታማኞች ናቸው እያለ ይናገራል ፖል። ወገኖቼ ስሙኝ፣ የታማኞች ክፍያ ሰው ጋር አይደለም አምላክ ጋር ነው። ታማኞችን የሚከፍለው አምላክ ነው። አንድ አማኝ አሜን ይበለኝ። እንዴት ልበላችሁ መሳያችሁ? ሁለት ሰዎችን ላሳያችሁ። እኔ ዳዊት እንዴት ተቀባ ብዬ ሳስብ ዳዊት የተቀባበትን መንገድ ሳየው እግዚአብሔር እስራኤልን አሳልፎ የሰጠውን ሳየው የዳዊትን ጭንቅላት እግዚአብሔር አይቶ አይደለም ታማኝነቱን አይቶ ነው። ታስታውሰው የአባቱን ጥቂት በጎች ይጠብቅ ነበር። በዛ በግ ላይ የሚመጣው ማን ነው? አንበሳ፣ ድብ። አንበሳ በጉብ እኮ ቢበላ በብር ሌላ በግ ይተካል። ዳዊት ቢበላ በምን ይተካል? የራሱ ጉዳይ ብሎ እኮ አልሸሸም። በጉን መጥቶ ሲወስድበት ዳዊት እኮ ይሮጣል። ይኸውላችሁ በጉ የማን ነው? ያባቱ። ዳዊት መጠበቅ እንጂ መሸጥ አይችልም። መጠበቅ እንጂ ማረድ አይችልም። መጠበቅ ብቻ ነው ኃላፊነቱ። እግዚአብሔር በሰው ነገር ላይ ያለውን ታማኝነት አየው። ታውቃላችሁ በምድር ሁሉ የምትዟዟር የእግዚአብሔር አይን ዳዊትን ይመለከተው ነበር። ዳዊትን ያየው ነበር። እና አንበሳ ነው የመጣው። ዮሐንስ ወንጌል ምዕራፍ 10 ላይ ያለው ቃል እኮ ነው በዳዊት ሕይወት የታየው። እውነተኛው እረኛ ተኩላው ሲመጣ መንጋውን ጥሎ አይሄድም። ነፍሱን ስለነሱ ያኖራል። አሜን ነው። እስኪ አንድ አማኝ አሜን ይበለኝ። ዳዊትን አየው እግዚአብሔር። እንዲህ አለ እግዚአብሔር፣ ይህ በሰው ነገር ላይ የዚህን ያህል ታማኝ ከሆነ አለ እስራኤልን ሰጠዋለሁ አለ። አነሳውና ከረኝነት እስራኤል ተሰጠው። እስራኤል ዳዊት ተኩሶ አይደለም የወሰደው፣ አምላክ ሰጥቶት ነው። ዛሬ አንድ ነገር ተቀበላችሁ ከዚህ ቤት ትወጣላችሁ። አማኝ ጮህ አሜን ይበልኝስ። ሁለተኛ እቺን ታሪክ ነግሬያችሁ ከዛ ወደ ነጥቤ እመጣለሁ። ሁለተኛ በግብጽ በምድር ሁሉ እህል ጠፋ። ምድር ተራበች ለ7 ዓመት ካስታወሳችሁ። ያዕቆብ አንድ ነገር ሰማ፣ ድንበር ዘለል ወሬ በግብጽ እህል እንዳለ ሰማ። ስለዚህ ልጆቹን ሰደዳቸው፣ ግብጽ ሄዱ። እህል ሸምተው መጡ። እህል ሲሸምቱ የግብጹ ንጉሥ አንድ መመሪያ ሰጠ። ታናሹን ልጅ ይዛችሁ ካልመጣችሁ ፊቴን ማየት አትችሉም አላቸው። ለምን? ሰውየው አነጋገሩ ከባድ ነው። ማን እንደሆነ አያውቁትም። እንደ አንድ ንጉሥ እንደነሱ አስቡ። ሄዱ። የምድሪቷን ልትሰልሉ ነው የመጣችሁት ብሏቸው በቁጣ ቃል ተናግሮ 3 ቀን አስሯቸው ነው ከዛ በኋላ እህል ሰጥቷቸው ይሸኛቸው። በጣም ጥበበኛ ነው ጆሲ። ከሄዱ በኋላ የተሰጣቸው እንዲያልቁ አድርጎ ስለሰጣቸው አለቀ። ሲያልቅ ሂዱና እርስ በርሳችሁ እየተያየን ለምን እንተላለቃለን? ሂዱና ምግብ አምጡ አለ ያዕቆብ። 72 ነፍስ እጁ ላይ አለ። እንደዚህ አለ ሮቤል፣ ሰውየው ፊቴን የመጨረሻው ልጅ ካላመጣችሁ ፊቴን አታዩም ብሎ ከልክሎኛል። እንደውም 3 ቀን አስሮናል። እኔ እስኪ ቆንጋችሁ እንደው ትንሽ ያስቀረው ማንን ነው ታስታውሳላችሁ? ሲሞንን እኮ ነው ያስቀረው። ሲሞንና ሌዊ አብረው አሉ ማለት ሀገር ይመታሉ። ልምድ አለው ያውቃል። ሴኬምን ሲመቱ አውቋል። ማንን እንዳስቀረ ያውቃል። ሲሞንን ብቻ አስቀርቶ እስር ቤት አስገብቶታል። ሌሎቹን ነው የፈታቸው። እና አለ አስጨነቃችሁኝ አለ ያዕቆብ። አስጨነቃችሁኝ አለ ሮቤል። እንዲህ አለ ይሁኝ በጌታ ሁላችሁም አይኖቻችሁን ላይ ያርጉ። ሮቤል እንዲህ አለ ለኔ ስጠኝ፣ ልጅህን በፊትህ መልሳለሁ፣ እንደ በደለኛም እቆጥራለሁ። ከመጤፍ አልቆጠረውም ሮቤል። ሮቤል ያባቱ ምንጣፍ የሚደፍር ይሄ ነውላላ እንዴት ለሮቤል ይሰጣል? እንዴት ለሮቤል ይሰጣል? አይሆንም አለ አባትየው። በፍጹም አላደርግም ብለህ አልሰጥህም አለው። ከዛ 4ኛው ልጅ ወደ አባቱ መጣና እንደዚህ አለው፣ አባቴ አለው ልጅህን ባልመልስ እርግማኑ በኔ ይሁን አለው። በዘመኔ ሁሉ በፊትህ የተረገምኩሉን ዘሬ ጭምር እርግማን ልውሰድ። ልጅህን ይዤልህ ካንተ እጅ ወስጄው እዛ እንዳደረስኩት ልጅህን ይዤው እመልሰዋለሁ ብሎ ኪዳን ገባለት። ሲገባለት ለ4ኛው ልጅ አሳልፎ ቢንያምን ሰጠው። አታስታውሱም? አለ4ኛው ልጅ ሰጠው። ኦኬ ገቡ። አየው ዮሴፍ እየገባ ያለቅሳል። ታውቁታላችሁ ታሪኩን፣ ብዙ አነግራችሁም ቶሎ ልበልሳ ስለሌለ ገቡ። ከዛ
የሚበሉትን በሉ፣ ምግብ ተሰጣቸው፣ እህሉን ያዙ፣ በአይበተናቸው በእንትናቸው ያዙ፣ ሁሉም ይዘው እየሄዱ እያለ ግማሽ ከተጓዙ በኋላ የግብፅ ሰራዊት ከበባቸውና እንደዚህ አለ፣ ንጉሱ የሚጠጣበትን ጽዋ ሰርቆ የሄደ ሰው አለ። የንጉሱን ጽዋ ሰርቆ የሄደ ሰው አለ፣ አንድ ሰው ሰርቋል አለ። ስለዚህ ንጉሱ በሰላም ተቀብሏችሁ ሚስጥር የሚያቀበትን ጽዋውን ወስዳችሁ ሄደ። የሁሉም አይበት ሲቀደድ የቢንያም ላይ ሲደርስ ሲቀደድ ወርቁ ተገኘ። እናንተ ሄዱ፣ ቢንያም ይቀር አለ። ዮሴፍ ባሪፍ ሊያስቀረው ነበር ወንድሙን፣ የእናቱ ልጅ ነው፣ የአባትና የእናቱ ልጅ ነው። እናንተ ስሙኝ ንገራቸው፣ እዚህ ታይም በዚህ ሰዓት በፍጹም አለ ይሁዳ፣ በፍጹም አለ ኖ አለ እኔ ያለው አባቴ ያለው ልጁን ከኔ ጋር ካላየ ይሞታል አለ። ስለዚህ አንድ ነገር ልንገራችሁ አለ። ስሙኝ ሰራዊቶች አላቸው፣ እናንተ ወታደሮች ስሙኝ አላቸው። አለቀውም አላቸው። አንድ ነገር ነግራችኋለሁ፣ ካለቀቃችሁ ታለቃችሁ አላቸውና ቀጥሎ ምን እንዳደረገ ተቃላችሁ ወደ ይላችሁ ከተሰጠው ፕሮቶኮል አልፎ ወደ ውስጥ ወደ ቤተ መንግስት ገባና ፈርዖን ፊት ግንባር ለግንባር ገጠመው። ዮሴፍ ግንባር ለግንባር ገጠመውና እንደዚህ አለው፣ ልጁን ስጠኝ አለው። አንደኛ ልጁን ስጠኝ፣ ወደ አባቱ ሂድ፣ ታናሹ ጠፍቷል። አሁን ይሄኛው ከሆነ አባቴ በርጅና ይሞታል። የመጀመሪያው ልንገርህ አለው፣ አንድ አግሪመንት እሱ ላይ ልታደርገው የፈለከውን ሁሉ እኔ ላይ አድርግ፣ እኔ ምትክሉንለት፣ እኔ ነፍሴን ሰጠዋለሁ፣ እኔ ላይ ታደርጋለህ። አንደኛ ስምምነታችን። አይ ይሄንን አልስማማም ካልከኝ እመዝልሃለሁ፣ ሀገር እኔ ብቻዬን እመታለሁ፣ ኪዳን አለኝ፣ በፍጹም ልጁን ጥዬ አልመለስም አለው። ታውቃላችሁ እንደቆረጠ ሲያውቅ ራሱን ገለጠ። እግዚአብሔር ምስክሬ ነው፣ ለታማኞች ሰማይ ይንቀሳቀሳል። ጮህና አሜን በሎስ። ከዛስ ዮሴፍ በሕይወት አለ ተባለ። ዮሴፍ ራሱን ገለጠላቸው። ሰረገላ ተያዘ። ወደ ግብፅ ወደ ፈርዖን ቤት እየገሰገሰ አንድ ነገር አለ። ዮሴፍ በሕይወት አለ ሲል ዮሴፍ በሕይወት ካለማ ነፍሴ ትመለሳለች ብሎ ሰረገላውን ሲያይ ነፍሱ ተመለሰች። መጨረሻ ሰዓት ላይ ሊባርካቸው ሲሰበሰብ መጨረሻ ታይም ላይ አንድ ነገር አለ። ምን አለ መስላቸው? ቢንያምን የሚለውን አለ፣ ንፍታሌምን የሚለው አለ፣ ጋድን የሚለው አለ፣ አሴርን የሚለው አለና ይሁዳ ጋር ሲደርስ በትረ መንግስት ለይሁዳ ነው አለ። በትረ መንግስት የይሁዳ ነው። ለምን? በጠላቶቹ ገንደስ ላይ እግሮቹን ያደርጋል። ለምን? ገዢ ነው እሱ፣ ታማኝ ነው። ታማኞች ይገዛሉ። ጩና አሜን በሉስ። ታማኞች ይገዛሉ። ጩና አሜን በሉስ። ይሄን ካልኳችሁ በምን እንታመን ወገኖቼ? ስሙኝ፣ እግዚአብሔር ሞኝ ማናጀር አይደለም ዝም ብሎ የሚሰጥክ። የሆነ ሞኝ ማናጀርማ አታርጉት። የሆነ ሞኝ ማናጀር ዝም ብሎ የተሰጠን ደህንነት ብቻ ነው። ይሄንን እንዳትስቱ። የገባንበት ወደ እግዚአብሔር መንግስት የገባንበት በር ገላትያ እየተመራችሁ አለ እምነት ይባላል። ገብተናል፣ በቃ አለቀ። ዝም ብሎ ግን ሮቤልን እንደዚህ አንተ ነውላላና አለቅነት ለአንተ አይገባም አለ። አራተኛውን ግን ሰጠው፣ ገዥነት በአንተ ነው አለ። እንደዚህ አለ። እንደውም ልንገራችሁ፣ ላሳያችሁ። ይሁዳ አለ ይነሳ ዘንድ ማን ይችላል? እንደ ሴት እንስት አንበሳ ነው አለ። ብቻውን ግብፅን ሊመታ ታጥቋል። አንተ ስማይ፣ ቁጥር አይደለም እግዚአብሔር የሚመለከተው፣ ልብህን ያየዋል፣ ጀግንነትን ያያል። እንዲህ አይነት ጀግና ሰዎች እዚህ ቤት ይወለዱ። ይህን ካልኳችሁ በምን እንታመን? አንደኛ ጳውሎስ እንደታመነው በተልኳችሁ ታመኑ። ተልኮ ማለት ምንድን ነው? ጳውሎስ ምን አለ? ስለ ጌታዬ አይደል ያለው፣ ነፍሴ እንደማትከብር እንደ ከንቱ ነገር ቆጥሬያታለሁ አለ። ነፍሴ አትከብርም አለ። ለጌታዬ ክፈል የተባልኩትን 5 ሳትቀር ከፍላለሁ አለ። በቃ አለቀ አለ። ለሱ የማይከፈልለት የለም። ምን ይጋለ መሰላችሁ? ከኔ ህይወት እሱ ይበልጣል እያለ ነው። እሱ የኔ ምትክ እንደሆነ ደግሞም ሆኖ ኃጢአት የማያውቀውን ልጁን ኃጢአት እንዳደረገው እኔን የእግዚአብሔር ጽድቅ እንደሆንኩ በትክክለኛ ቁመና በአብ ፊት መቅረብ እንድችል እንዳደረገኝ ፍጹሙ ንጹህ ምንም ነውር የሌለበት እኔን እንዲመለከተኝ እንዳደረገ እሱ የሰጠኝን ተልኮ የሞት ያህል ቢያስከፍለኝም እከፍላለሁ። ሞት ለጳውሎስ ታንሳለች። ለተልኮው ታማኝ ነው። እየሰማችሁ ነው? ለተልኮው ጳውሎስ በጣም ታማኝ ነው። ልፍጠንላችሁ። ሁለተኛ በምን እንታመን? በህይወት እንታመን። መጽሐፍ የተሰጣችሁን ህይወት አጥብቃችሁ ያዙ ይላል። በህይወታችሁ ታመኑ። ህይወታችሁን እግዚአብሔር በሌለበት ግን ረብ በሚመስል ውስጥ ጠልፋችሁ አትጣሉት። ለዚህም አንድ ቃል ልንገራችሁ። ዮሴፍን አታስታውሱ? የጢፋራ ሚስት ከኔ ጋር እናተኛ አለችው። መኝታ እኮ የሚሰጠው ደስታ አለ። ነገር ግን
መኝታ ከሚሰጠው ደስታ ይልቅ የእግዚአብሔር ፊት ለዮሴፍ ትልቅ ነው። እንዴት በእግዚአብሔር ፊት ይላል? ያዕቆብ እኮ የለም፣ ወንድሞቹ የለም፣ ቸርች የለም። ዮሴፍ እኮ ጉልበቱ በራሱ ፊት አይቆምም፣ በእግዚአብሔር ፊት ነው የሚቆመው። ጓዳውም አደባባዩም እግዚአብሔር ነው ያለው። ልባርካችሁ። ጓዳችሁም አደባባያችሁም አምላካችሁ የማይካድበት ይሁን። አረ አንድ አማኝ አሜን ይበለኝ። የጓዳ ህይወታችሁም የአደባባይ ህይወታችሁም አምላካችሁን አክብራችሁና አስከብራችሁ የምታልፉበት ጸጋ በእናንተ ላይ ይፍሰስ። እንዴት ደስ ይላል! በህይወቱ እግዚአብሔርን ያነገሰ። ለዚህ ነው በህይወት ይነግሳሉ የሚለው። የክርስቶስ ህይወት ዞይ ነው፣ ኢንተርኒቲ ነው፣ ዘላለም ነው የተሰጠን። ሰፈር ልታወርዱት አይገባም። የከበረ ነው ይሄ ህይወት። አረ አማኝ ጮህ አሜን ይበል። ይሄንን ሁለተኛ በህይወት ታመኑ፣ በተልእኮ ታመኑ፣ በህይወት ታመኑ። አሁን ሶስተኛው ላይ ነው የምቆይላችሁ። በህይወት ታመኑ፣ በተልእኳችሁ ታመኑ። ሶስተኛ እግዚአብሔር በሰጣችሁ ነገር ታመኑ። አምናለሁ ከተማ የተያዘለት ሰው እዚህ ጋር እንዳለ። ሰፈር ግን አትቀርም። ሰፈር ላይ አትወድቅም። አሜን በልኝት። በተሰጠው ነገር የሚታመን ሰው። ለዚህ ነው መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርን በሀብት አክብረው። እግዚአብሔር ይከበራል። የሚከበረው በአንደበቴ ፍሬ ብቻ አይደለም፣ በሰጠኝ አምላክ እግዚአብሔር ይከበራል። አምላክ እግዚአብሔር ይመሰገናል። አምላክ እግዚአብሔር እንዴት እናክብረው? መጣላችኋለሁ፣ ነጥብ ሰጣችኋለሁ። ስሙኝ። እግዚአብሔር ገላትያን ስትማሩ ሰውን መውደዱ በተገለጠ ጊዜ አይደል የተባለው? ከሕግ በታች ልጁን ምን ማለው? ላከው። ይኸውላችሁ ኢየሱስ የተላከው የእግዚአብሔር ፍቅር ተጋለጠ። ለማን? ለሰው እንጂ ኢየሱስ የተላከ ቀን አይደለም እግዚአብሔር ፍቅር የሆነው። እግዚአብሔር አፕግሬድ የሚያደርግ አይደለም፣ መጀመሪያም ፍቅር ነው። ፍቅር ግን በምን ተረጋገጠ? በምን ተጋለጠ መሰላችሁ? ልጁን ልኮ ለፍጥረት ተጋለጠ። ለፍጥረት እግዚአብሔር ራሱን አጋለጠ። ከዚህ የሚበልጥ ፍቅር ለማንም የለም። ታውቃላችሁ የገደለው ልጅ አንደኛ አይደለም፣ ብቸኛ ልጅ ነው። ብቸኛ ልጅ ነው። አንድ አማኝ ጮህ እስኪ አሜን ይበለኝስ። ምን እያልኳችሁ መሰላችሁ? እግዚአብሔር ፍቅር ነው። ለኔ አይገባኝም። እግዚአብሔር ፍጥረትን ይወዳል። ለኔ አይገባኝም። መቼ ገባ ካላችሁኝ ኢየሱስን የሰጠኝ ቀን። ኢየሱስ የእግዚአብሔር ፍቅርን ያጋለጠ ነው። የእግዚአብሔር ፍቅር ለፍጥረት ሁሉ ተገለጠ። ታውቃላችሁ ሰው ጨዋ ስላልሆነ አይደለም ሲኦል የሚገባው፣ የእግዚአብሔርን ስጦታ ስላልተቀበለ ነው። እናንተ ክፉዎች የሚለው እግዚአብሔር ንጹህ ስጦታ ሰጥቷል። ምን ልበላችሁ ለማሰላችሁ? እሺ ቆይ በኔ ቋንቋ ላስረዳችሁ። እኔ አስቴርን አፈቀርኳት፣ የኔን ሚስት። እናንተ ፍቅር የሚባለው ነገር ላፈቅር ነው ብላ አያፈቅርም፣ ይይዛል። ስፒሪት ነው። እየሰማችሁ ነው? አሁን የሚገርማችሁ ፍቅር ያዘኝ። አዎ በትክክል ያዘኝ፣ ግን አልታወቀም። በጥቅስ ሸፍናለሁ፣ ኮስተር ያስተምራለሁ፣ ሰብካለሁ። ግን አንዳንዴ ባህሪ መቀያየር ጀመረ ለሚመለከቱኝ። እሷ አውቃ ትቀራለች፣ እግዚአብሔር ይላት። አውቃ ስትቀር እነጫነጫለሁ እያለ መጨረሻ ላይ ነገሩ ተጋለጠ፣ ታወቀ በሰው ሁሉ ፊት። እኔ ክዳለሁ እንጂ አካሄዴ፣ አረማመዴ፣ አስተያየቴ ያስታውቃል። ታውቃላችሁ ለምን መሰላችሁ? መጨረሻ ላይ ምን አረኩ መሰላችሁ? ራሴን ገለጥኩ፣ ጠየቅኳት። ከዛም ወደ ቤተ ክርስቲያን አመጣው፣ አገባዋት። ከሷም ብዙ ወለድኩ። እግዚአብሔርም እንደዚህ ነው ያደረገው። ፍቅር ነበር መጀመሪያ፣ ግን ፍቅሩ በማን ተጋለጠ መሰላችሁ? በውድ ስጦታው። እናንተንም እግዚአብሔር እንደዚህ ይወዳቸዋል። በውድ ስጦታችሁ እግዚአብሔርን የምትወዱበትን ጸጋ በኢየሱስ ስም ያፍስስላችሁ። ምን መሰላችሁ? አሁን ስሙኝ በጌታ አስራት የኔ ፓስተር እንዲህ ይላል፣ አስራት አስረስ የሚባል ስም አይደለም ይላል። እየሰማችሁ ነው? እግዚአብሔር እንድታከብሩት ከፈለገ አንድ ነገር ማወቅ አለብን። በአመፃ ገንዘብ ያልታመነ ይላል እውነተኛውን ማን ይሰጠዋል? ስለዚህ እንዴት እንስጥ የሚለውን ላሳያችሁ።
እግዚአብሔርን ባለን እናክብር። አዎ ባለን እናክብር። እንዴት ነው የምናከብረው? አንዳንድ ሰዎች አስራት የኦልድ ቴስተመንት ኮንሴፕት ነው ይላሉ። ኦልድ ቴስተመንት የመጣው ሕግ የመጣው በሙሴ ነው። አስራት የጀመረው ከአብርሃም ነው። በእምነት ዘመን ነው የተጀመረው። ትቀልዳለህ እንዴ? መስጠት ካልፈለክ አትስጥ እንጂ ኦልድ ቴስተመንት ኒው ቴስተመንት አትበል። ለምን መሰለህ? እንዴት ማድረግ እንዳለብህ ዛሬ እነግርሃለሁ። በጌታ በኢየሱስ ስም ይጸጋ ባንተ ላይ ይፈሳል። እግዚአብሔርን እንዴት እናክብረው መሰላችሁ? አሁን ለምሳሌ መዝሙር ላይ ሁሉ በእርሱ ምንለው ቃል የለም? ቀጥሎ ሮሜ ላይ ሁሉ ከርሱ ይልና ሁሉ ደግሞ ለርሱ ክብር ሆነ ነው የሚለው። ይኸውላችሁ ብዙ ሰዎች ሁሉ ከርሱ ላይ ናቸው፣ ሁሉ በርሱ ላይ ናቸው፣ ሁሉን ለርሱ አያደርጉም። እኛ ግን እንዲህ ነው የምናደርገው። ከርሱ በርሱ ለርሱ። በጌታ በኢየሱስም ይህ መንፈስ በእኛ ላይ ይፈሳል። ስሙኝ፣ በስዕል ነው ማሳያችሁ። እንዴት ነው በእግዚአብሔር ፊት ስጦታችንን እግዚአብሔር ምን ጎሎት ይገለገላል? ልብህን ማየት ይፈልጋል። እግዚአብሔር አስራት ስትሰጡ እንዴት ነው መስጠት ያለባችሁ? መጽሐፍ ቅዱስ እንደዚህ ብሎ ይለናል። እዩኝ እኔን በሊቀ ካህኑ ፊት ይላል። በሊቀ ካህኑ እዚህ ጋር ቆሟል። ሽክና ቅድስና ለእግዚአብሔር የሚለውን ኦሪምና ቱሚሙን አድርጓል። 12 ኪሶች አሉ። ድንጋዩ አለ፣ በፉዱ አለ። እሱን ለብሶ ከመደረቢያውን አድርጎ ከላይ እስከ ታች ሽቶን ተቀብቶ ይቆማል። ሊቀ ካህኑ እስራኤል በሙሉ እኔን ይሁን እስራኤል በሙሉ አስራቱን ይዞ ይመጣል። እንዴት ይመጣል? ይሁን እኔን ይሄው ሊቀ ካህኑ እዚህ ጋር ስዕል አድርጉ እዩት። ከዛ ይመጣና እስራኤል በሙሉ እንደዚህ ያደርጋል። በመጀመሪያ ነገሩን ቦስ ሆኖ አይደለም ያመጣው፣ እንደዚህ ይላል። በሊቀ ካህኑ ፊት ሊቀ ካህኑ እግዚአብሔርን የወከለ ስለሆነ እንደዚህ ይላል። እናቴ ይላል ራሱን ዝቅ አድርጎ ቄጣዊ ነበረች፣ አባቴ አሞራዊ ነበረ፣ ተቅበዝባዥና ተንከራታች ነበርኩ። አንተ ግን ሰው አደረከኝ፣ አንተ አነሳኝ፣ አንተ ቤቴን ሰራ፣ አንተ ደገፍከኝ፣ አንተ አበረታኝ፣ አንተ ጤና ሰጠኝ፣ አንተ እድሜ ሰጠኝ። በጌታ በኢየሱስ ስም አንተ የሚሉ ትውልድ እዚህ ቤት በኢየሱስ ስም ይወለድ። ይሄንን አርጉ ነው የሚለው። ታማኞች እግዚአብሔር ሀገር የሚሰጣቸው ሰዎች፣ የእግዚአብሔር በረከት ወደ ቤታቸው የሚገባ ሰዎች ታማኞች ናቸው። እስከ መስቀል ሞት ድረስ የታመነ ሆነ ይልና ከዚህም የተነሳ ከስም ሁሉ በላይ ስም ሰጠው። ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ ስታረጉ ምን ታረጋላችሁ መሰላችሁ? አምላኬ ሁሉ ከርሱ ስትሉ አምላኬ እያላችሁ ነው። ሁሉ በርሱ የሰጠኸኝ እያላችሁ ነው። ሁሉ ከርሱ ስታረጉ ሁሉ ከርሱ ለአንተ ነው። ለኔ አይሆንም፣ ለቤቴ አይሆንም። ቤቴን የምትመራ አንተ፣ ህይወቴን የምትመራ አንተ፣ ዘመኔን የምትመራ አንተ፣ ኑሮዬን የምትመራ አንተ። አስራት ለሆኑ ሰዎች የተሰጠ ህግ የሚመስላችሁ ሰዎች አላችሁ። አስራት እዛ ጋር ያሉት ብቻ አይደለም፣ እዚህ ጋር ያሉትም ይሰጣሉ። የሚሰጠው ለአምላክ ነው። ምን እያላችሁ መሰላችሁ? በኩራት ስትሰጡ፣ በኩር የመጀመሪያ አይደለ፣ ከኔ ይልቅ አንተ ትበልጣለህ በሚል መንፈስ ነው መስጠት ያለባችሁ። በኩራት የሚሰጠው ከኔ ይልቅ አምላኬ፣ ካገኘው ስራ ይልቅ አምላኬ፣ ያለምንም መርተኝ ነገሩ ጋር ሲደርስ የምክድ እግዚአብሔር አይደለህም፣ ያለምንም የመራኝ እግዚአብሔር ዛሬም እውነት ነህ ብላችሁ ከነገሩ በላይ እግዚአብሔር ትልቅ የሚሆንበት አንድ አማኝ እስኪ ጮህ አሜን ይበለኝስ። እንደዚህ ይላል ባይብል። እግዚአብሔርም ይላል፣ እቺ ስሙኝ፣ አብርሃምን ፈተነው አይልም? ምን ማለት ነው? ልክ እኮ አይደለም። ፈተነው ለኔና ለአንተ ነው። ለምን? እኔ አንተን ጨርሻ አላውቅህም። እግዚአብሔር እኮ ከነገር መጀመሪያ የነገር መጨረሻ ያውቃል። ለምን ነው የሚፈትነው? ሪዛልቱ ምን እንደሆነ ያውቃል። ስለዚህ ከፈተነው ይበልጣል ማለት ነው ቃሉ። ከፈተነው ያልፋል ማለት ነው ቃሉ። በአጭር አማርኛ አብርሃምን እንደዚህ ያለው 25 ዓመት የጠበቅከውን የለፈለፍከውን አንጣና ሰዋልኝ አለ። አብርሃም አንተ ከፈለክ አለ። አልገባችሁም? ማን ከፈለገ? እኔ ላሳያችሁ። አብርሃምን ምኞቱ እንትን እኮ ናፍቆቱ እኮ ነው። ልጁ ማለት ናፍቆቱ፣ ጉጉቱ፣ ረሃቡ 25 ዓመት እግዚአብሔር ፊት የለፈለፈው የጮኸበት እንዴ ናፍቆት ብቻ መሰለ። የጸሎቱ መልስ እኮ ነው። የጸሎቱ መልስ እንዴ 5 ነገስታት መጥቶ ሲመጣ እኔ ላንተ ጋሻ ነኝ ሲለው ኧረ ተው እባክህ ያለ ልጅ ቀረው እያለ የሚዘባርቅበት ኤሌዘርን በእግዚአብሔር ፊት የሚከስበት እንዴ ይሄ ሁሉ ናፍቆቱን፣ ይሄ ሁሉ ረሃቡን
ልጁ ይሁን እኔ በጌታ ልጁ ቤቱ በደንብ ሳይዘል እግዚአብሔር እንዲህ ያለው አንድ ልጅህን ውሰድና ሞሪያም ተራራ ላይ ሰዋልኝ አለ። አብርሃም ፈተና ብቻ እንዳታስቡ ማን ነው የሚበልጠው እያለ ነው እግዚአብሔር። እናንተ ቤት ማን ይበልጣል ነው እኔ አሁን እያልኳችሁ ያለው። እናንተ ቤት ማን ነው ትልቅ እያልኳችሁ ነው። እናንተ ቤት የያዛችሁት ነው ትልቅ የሰጣችሁ ነው ወይ ትልቅ እያልኳችሁ ነው። በጌታ በኢየሱስ ስም የሰጠው ትልቅ የሚሆንበት ትውልድ እዚህ ቤት ይወለዳል። አብርሃም እንዲህ አለ አንተ ከፈለክ አለው። በአብርሃም መስዋዕት ውስጥ አንተ ከፈለክ አለ አንድ ምን ማለት ነው? አንተ ከፈለክ አትከለከልም አለው። ላንተ የማይጋደም የለም አለው። ላንተ የማይሰዋለ የለም። እኔ የታውቄ ነው የወጣሁት አንተም ብዬ አይደል የወጣሁት። ስለዚህ ልጁ ሲመጣ ጸሎቴ ሲመለስ መልሴ ላይ እኔና አንተ አንቆራረጥም። አንተ ከጸሎቴ መልስ ትበልጣለህ፣ ከልመናዬ ትበልጣለህ፣ ከጩኸቴ ትበልጣለህ። በጌታ በኢየሱስ ስም ጸጋ በእናንተ ላይ ይፍሰስ። አንተ ከፈለክ አለው አንተ ነው የምትበልጠው። እግዚአብሔር ይፈልጋል እኩል ሆኖ እዛ ቤት መሄድ እናንተ ቤት እኩል ሆኖ መሄድ አይፈልግም። ሁሉንም መቆጣጠር ይፈልጋል እግዚአብሔር። ብልጫን ማየት ይፈልጋል። አንተ ከፈለክ ለአንተ ይሰዋል አለው። አንድ በሉ። ሁለተኛ ምን እንዳው ታውቃላችሁ? ሞሪያም ተራራ ላይ ሂድና ሰዋልኝ አለው። የ3 ቀን መንገድ ነው። ሰው የ3 ቀን መንገድ የሚሄደው ለማትረፍ ነው። 25 ዓመት የጠበቀውን ለመጣል አይደለም። ታውቃለህ አብርሃም ምን እንዳደረገ ታውቃለህ? አንተ ከፈለክ ብቻ አይደለም አንተ ከፈለክ ለሚለው ይታዘዛል። ክርስትና መታዘዝ ላይ ተመሰረተ ነው። እስከ መስቀል ሞት ታዞ ነው ከስም ሁሉ በላይ ስም የሰጠው። አንተ ፈልግ እንጂ እታዘዛለሁ። 3 ቀን እኮ ነው የሚሄደው። 3 ቀን ሙሉ እያደረ እየተነሳ ሐሳቡን አልለወጠም። ከዛ እንደ ያላቸው ሎሌዎቹን እኔና ልጄ እኮ ነው ሰውተን እንመለሳለን። ምን ማመሳቸው ቢገለው እንኳን እንደሚያስነሳው አምኖ ነበር። ከዛስ አንተ ከፈለክ አለ። ከዛ ታዘዘ። 3ኛ ላይ ረበረበ አባ አለው። ታውቃላችሁ ልጁ በጣም ምን አይነት ጨዋ ልጅ ነው። ሎሌዎቹ ጋር አልጠየቀውም። የቱ ጋር መጠየቅ እንዳለበት ያውቃል። ብቻቸውን ሲቀሩ የቤት ወሬ ነው። አባ አለው ትንሽ በጉ የታላለው የመሰዊያውን በቃ ጆቫ ጃራ አለው። እግዚአብሔር ያዘጋጃል። እኔ ቤት እሱ ፈልጎ አያጣም። እሱ አንኳኩቶ ያገኛል። በኢየሱስ ስም ልባርካችሁ። እጃችሁን አንሱ። ሰጣችሁ የማጠግቡበት የጸጋ መንፈስ በእናንተ ላይ ይፍሰስ። ከዛስ አትሉም? ልክ ሲደርስ ና አንተ ነህ ብሎ አጋደመው። ቢላውን ብድግ ሲያረክ መልአክ መጣ ከሰማይ። አብርሃም በእውነት ዛሬ እንደምትፈራኝ ማለት በእውነት አንተ ቤት እኔ እንደምበልጥ እኔ ብቻ እንደሆንኩ እኔ እንደሞላው እኔ ልፈልገው እንጂ እንደምታደርገው ዛሬ አረጋግጫለሁ። እና እየባረኩ ባርካለሁ፣ እያበዛው አበዛለሁ። ሰው በራሱ በሚበልጥ ይምላል፣ ከኔ የሚበልጥ ስለሌለ በስሜ እምልልሃለሁ። በስሜ ዛሬ በኢየሱስም የታማኝነት መንፈስ ይፍሰስ። ላሳያችሁ ቶሎ ብዬ ምን እያረጋችሁ እንደው ታውቃላችሁ? ቸርች የምታደርጉትን ማንኛውም አስተዋጽኦ ምን እያረጋችሁ እንደው ታውቃላችሁ? የኢየሱስ ሞት እውነት ነው እያላችሁ ነው። የኢየሱስ ትንሣኤ እውነት ነው። ቤተክርስቲያን ስትሰጣትን ተልእኮ ትፈጽም እያላችሁ ነው። በሰጣችሁ መንግስቱን እያሰፋችሁ ነው። ለምሳሌ በእግዚአብሔር መንግስት ላይ መባቸውን ሲጥሉ ኢየሱስ ተመለከተ። ለምን ይመለከታል? የሚጥሉት ግለሰብ ቦታ አይደለም፣ መንግስት ላይ ነው። በቸርች ውስጥ ትጥላላችሁ እንጂ በመንግስቱ ላይ ነው የምትጥሉት። ያያል፣ እግዚአብሔር ያያል። በጌታ በኢየሱስ ስም እሱ የሚያየው ህይወት፣ በሱ የሚወደድ ህይወት ይጸጋ በእናንተ ላይ ይፍሰስ። ለዚህ እኮ ነው ባለጠጎቹ ከትርፋቸው ሲሰጡ ያቺ ግን መቀነቷን ፈታች። እንዲህ ያለ ኢየሱስ ሁሉም ከትርፋቸው፣ እሷ ግን ቤቷን አፍርሳ ነው አለ። ይህ የመንግስት ወንጌል በሚሰበክበት ቦታ ሁሉ ስለሷ ይነገራል። ሆይ ለሰማችሁ ዓለም በመዘመር ብቻ ሳይሆን በመስጠትም ተገልጣለች አለ። እግዚአብሔር እኛን የወደደን ኢየሱስን ሰጥቶ ነው። አንዳንዴ እግዚአብሔርን ትልቁ ፍቅራችሁን በትንሹ ስጦታችሁ መግለጥ አለባችሁ። በኩራት ስታመጡ የዓመቱ የመጀመሪያውን ነገር ይዛችሁ ስትመጡ ከኔ አንተ ትበልጣለህ እያላችሁ ነው። አስራት ስታመጡ እና እኔ ተቅበዝባዥ ተንከራታች ነበርኩ አንተ ነህ ሰው ያደረከኝ ማለት እቤቴ ውስጥ የተጋደመውና የተከመረውን አላምንም፣ የምትሰጠኝን አንተ ነህ፣ ሰፊ እጅ አንተ ላይ አለ እያልክ ነው።
መባ ስትሰጥ ደግሞ መስዋዕት መጽሐፍ ቅዱስ ይላል መባህን በእግዚአብሔር ፊት ስታቀርብ ከባልንጀራ ጋር አንዳች ነገር ቢኖርክ ፈጥነ አስተካክል መባህንም አቅርብ ያኔ አምላክ ይቀበላል ይላል። ስጡ እኮ አሜን የለውም። ኃይል ነው የሚወጣው። አገልጋዮች አንድ ሚስጥር ልንገራችሁ። እኔ አንድ ትልቅ የእግዚአብሔር ሰው ነው የመከረኝ እና እንዲህ አለኝ፣ አንዳንዴ አገልግሎት ይቀንሳል አለኝ። አንዳንዴ ከፍ ይላል፣ አንዳንዴ ይቀንሳል። በቃ እንደ ሰሚው መጠን ነው አልኩት። አይ እንደዛ አይደለም አለኝ። አንድ ነገር እንድታረግ ፈልጋለሁ አለኝ። ምን አልኩት? ለክርስቶስ መንግስት አካሉ ላይ ያለን ፓርቲሲፔት እንዳለ ቢሆንም አለ ጳውሎስ ሐዋርያው ጴጥሮስ ለጳውሎስ የሰጠውን ኮማንድ አትርሳ አለኝ። ምንድነው አልኩት። ደሃዎችን አትርሳ የተባለውን ታውቃለህ አለኝ። አዎ አልኩት። ካለክ የሆነ ፐርሰንቱን ይዘውጣው ለደሃዎች፣ ለማይመልሱልህ፣ ለማያመሰግኑ ስጥ፣ ያኔ ታየዋለህ አለኝ። ምክንያቱም አንድ የእግዚአብሔር ቃል አለ ለደሃና ለምስኪን የሚያስብ እግዚአብሔር በክፉ ቀን ይረዳዋል የሚል። እየሰማችሁ ነው? እንኳን መንግስት ላይ እንኳን የእግዚአብሔር መንግስት ላይ ፓርቲሲፔት አድርጋችሁ እኔ ልንገራችሁ፣ ሰው 10 ሲባል 100 ሰው የሚሰጠው ቤት እንዲሆን አልፈልግም። ይሄ ቤት ሁላችሁም የምትነሱለት ሁላችሁም ይሄንን አመንኩ። እጃችሁን አንሱልኝ። ይሄንን አመንኩ። በኢየሱስ ጉዳይ የማትደራደሩበት ይጸጋ በእናንተ ላይ ይፍሰስ። እጃችሁን አንሱ። በኢየሱስ ስም ካብታችሁ የምታከብሩበት ጸጋ ይፍሰስባችሁ። ካብታችሁ አምላካችሁን የምታከብሩበት የጌታ ጸጋ ይሰጣችሁ። በህይወታችሁ የምትታመኑበት፣ በተልኳችሁ የምትታመኑበት፣ በሰጣችሁ የምትታመኑበት የእግዚአብሔር ጸጋ በእናንተ ላይ ይፍሰስ። ስሙኝ፣ ታገኛለህ ካንተ አይደለም ከሰጪው ነው። ፕሪንሲፕል ግን ይከብዳል። ማን ነው የሚበልጠው እያለ እየጠየቀክ ነው አምላክ። ማን ነው የሚበልጠው እያለ ይኸውላችሁ አገልጋዮች ስሙኝ ናቸው። አገልጋይ የሆናችሁለት ዓለምና ፕሪንሲፕል ይለያያል። አገልጋይ ስንሆን ወደፊት ስንቀርብ መስጠት እንዳለብን እንዘናጋለን። እኛ ነን እንደውም በደንብ መስጠት ያለብን። ለምን እንደኛ የተሰጠው አለ እንዴ? የሆኑ ሰዎች የቤት ስራ አይደለም መንግስት ተስፋ የሚሉ በመንግስቱ ላይ እጆቻቸውን የሚያበረቱ ኢየሱስ ሲባል፣ የእግዚአብሔር መንግስት ሲባል፣ እውነት ሲባል፣ ራይ ሲባል፣ ጸጋ ሲባል ያላቸውን ብቻ ሳይሆን ሌላ የሚፈልጉ። ለዚህ ነው ለመቄዶንያ ቤተክርስቲያን የተሰጠውን ታውቁ ዘንድ የድህነት ጥልቀት ያለባቸው የልግስናቸው ባለጠግነት በለጠ። ለምን በለጠ? ጸጋ ስላላቸው። መስጠት ጸጋ ነው። በጌታ በኢየሱስ ስም ይጸጋ በእናንተ ላይ ይፍሰስ። በህይወታችሁ፣ በተልኳችሁ፣ በሰጣችሁ ነገር እንደ አብርሃም ለእግዚአብሔር የምትታመኑበት ጸጋ፣ ኃይል፣ መንፈስ አምላክ ይስጣችሁ። ወንጌል ይለውጣል።